አብጌል እውነታውን ፈርጥ አድርጋ እጇን ለፖሊስ አሳልፋ ሰጠች። እጅግ በጣም በሚያሳዝን ሁኔታ እንግዲህ አባቴን ልቀቁት፣ ምንም ያደረገው ነገር የለም በማለትም እውነታውን ፈርጥ ከማድረጓን በላይ እጇን አሳልፋ በመስጠቷ ቤተሰቡን በሙሉ አስደነገጠው። በዛ ላይ ደግሞ ማናቸውም ራስ ወዳድ ነሽ እያሏት ስለጨቀጨቋትም እንግዲህ አሁን ድንገት በፍጹም አባዬ መታሰር የለበትም እኔ ነኝ ወንጀለኛዋ በማለቷም እጇን አሳልፋ ከሰጠች በኋላ አቶ ደረጀ የመጨረሻ እያለ ይገኛል። ወይዘሮ ማርታ ትልቅ ጉብዳ በአናቷ ላይ ስለወረደባትም እንግዲህ ታዳጊዋ ወጣቷ ልጇ በእስር ቤት በማሳለፏና በመበስበሷ እጅግ በጣም ቅጣቷም ደግሞ መጀመሪያ ስለካደች የሚከፋ መሆኑንም ፍርድ ቤቱ አሳወቀ። ሌላኛውና ከባዱ አሁን ላይ ለቤተሰቡ ትልቅ ሀዘንና ጸጸት ጥላባቸው የሄደችው አቢጌል አሁን ላይ ሁላቸውም ራስ ወዳድ ነሽ፣ ላንቺ ብሎ ባንቺ ወንጀል አባቴ ታሰረ እያለች ዳጣም ወይዘሮ ማርታም እንዲሁም ናታንም ስለተናገሯት አሁን ራሷን አሳልፋ መስጠቷ ለእነሱ ትልቅ ጉብዳ ነበረ። በዚህን ሰዓት በድንጋጤ ደርቀው ሲገኙም አቶ ደረጀ ለሚወዳት ልጁ ሲልም ራሷን አሳልፎ ሰጥቶም ነበረ። ሁሉንም ነገር ያደረኩት እኔ ነኝ አባዬ አይደለም አለች። አቶ ደረጀ ፍርድ ቤት ወይም ደግሞ ፖሊስ ጣቢያ እንደሄደም እኔ ነኝ እቤቴ ሰው ገድያለሁ ቀብር ያለሁም በማለትም እውነታውን በማውጣቱ ቅጣቱ እንደሚቀልለት ፖሊሱም ነግሮት ነበር። አሁን ግን አብጌል መጀመሪያ ስለካደች አሁን በፍጹም የእሷ ቅጣት እድሜ ልክ መሆኑንና ወንጀል በወንጀል ላይ መደራረቧን እንግዲህ መጥፎ ንግግርም ስለተናገረ ቅጣቷ እንደሚቀጥል እና ብዙ ጊዜ እንደሚወስድባትም ተፈረደባት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ተወዳጁ ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በሚያሳዝን ሁኔታ የአቶ ደረጀ ቤተሰብ በተለይ ውሃ አባቷን ፖሊሱ ከማረሚያ ቤት ይዞ መጥቶ ሬሳው የተቀበረበትን እንዳሳይም ይዞ ሲመጣ ውሃ አባቴን ካለቀክ እፈነክታለሁ በማለትም ያዙ ይልቀቁኝ አለች። በእርግጥ አቶ ደረጀ እዛ ስመጣ ውሃን እዛ እንዳላገኛት በማለትም ለሁላቸውም ማስጠንቀቂያ ለናታንም ለወይዘሮ ማርታም ተናግሮ ነበር። ነገር ግን ምንም ሊፈይድ ስላልቻለ አሁን ላይ ውሃ ሂጂ ብትባልም የመጣውን ነገር እዚሁ አያለሁ እንጂ በፍጹም አልሄድም በማለቷም አሁን ላይ አቶ ደረጀ እንግዲህ ተይ ውሃ ተረጋጊ፣ ለምንስ እዚህ ተዋችኋ ሲልም ናታን እምቢ ያለችኝ አባዬ ምንም ላደርግ አልቻልኩምና ይሄው እዚሁ አፍጣ ተቀመጠችልኝ ሲለውም ውሃ ፖሊሱን አባቴን ታለቀክ እገላለሁ በማለትም ያዙ ይልቀቁኝ አለች። ሌላኛ ወይዘሮ ማርታ በድንጋጤ ደረጀን ይዞ መጥቶ ፖሊሱ ዘበኛውን እንግዲህ ሂዲ ጥራቸው ሲባልም በፍርሃት እየሮጠ ወደ ውስጥ ገብቶ ሲጠራቸውም በእንባ ታጅበው ዳጣ በተለይ አሁን ላይ በሚያሳዝን ሁኔታ ደረጀን መመልከት ጀመሩ። ሬሳው ወይ ነው የተቀበረው አካፋና ዶማ ይዘህና መቆፈሪያ ሲልም አቶ ደረጀ በቤተሰቤ ፊት ይህንን ማድረግ አልችልም፣ ባይሆን የራስ አካል መተው ይቆፍሩና አውጥተው የፈለጉትን ነገር ማድረግ ይችላሉ አለ። በዚህን ሰዓት ሁላቸውም በድንጋጤ በተለይ ዳጣ ለቅሷን እያለች በጣም በሚያሳዝን ሁኔታ ቀጠለችው። አይታ የማጠግበው አባቷ ሊታሰርባት እንደሆነም አሁን ላይ የአባቷን ፊት ስታየው አቶ ደረጀ ሀዘኑ የሞላው በፊቱም እንባ የሞላበት በሚያሳዝን ሁኔታ የዳጣ ነበረ። ነገር ግን አብጌልን እዛ
ፖሊስ ጣቢያ እወድሻለሁ፣ እንደዚህ አትሁኚ፣ አባዬ ለምን እንደዚህ ያልክ እያለች እሱም መላቀስ ጀመረዋል። ነገር ግን አባት ለልጁ የሚከፍለውን ዋጋ በአቶ ደረጀም አይተናል። እንዲሁም ደግሞ ልጅ በእርግጥ እንደ አባትና እንደ እናት ባይሆንም ግን ደግሞ በአብጌልም እውነታውን ለመደበቅ ብትታገልም ግን አባቷ እውነታውን አውጥቶ እጁን ሲሰጥባት ራሷን አሳልፋ በመስጠቷ የአባትና የልጅን ፍቅር የሚያሳይ ለብዙ አስተማሪ የሆነ ነገር ነው። ሌላኛውና አሁን ላይ እንግዲህ ወይዘሮ ማርታ በወጣቷ ልጇ በታዳጊዋ አብጌል የደረሰው ነገር በሙሉ ልቧን እየሰበራት በገንዘብም ሆነ በምንም ለማስወጣት እንደማትችልም ፍርድ ቤቱ ግዴታ እስር ቤቷን ጨርሳ መሆን እንዳለበትና ተደራራቢ መጥፎ ንግግርም ፖሊሱን እንዳናገረችው እንዲሁም ደግሞ እኔ አይደለሁም በማለትም እንደ ካደች ሲደራረብባት በቀላሉ ከእስር ቤት እንደማትወጣ ተነገራት። ሌላኛው አቶ ደረጀ ልጁ ለሷ ብሎ እጁን ሰጥቶ ባለበት ሰዓት እሷ ግን አባዬ ምንም ያደረገው ነገር የለም በማለትም ቀጥታ በሚያሳዝን ሁኔታ እጇን አሳልፋ በመስጠቷ ለምን ይሄን አደረገች? እኔ ብዙ ነገር አይቻለሁ፣ ትምህርቷን ተምራ ጨርሳ ጥሩ ደረጃ ላይ እንድደርስ ብዬ እኮ ነው፣ እንዴት እንደዚህ ትልቅ ስህተት ትሰሪያለሽ? በማለትም አቶ ደረጀ በእርግጥ አውቃ ነው እንዳልታሰር ብላ ነው ቢልም እመኑኝ እኔ ነኝ የገደልኩት፣ አሻራ ምርመራ መስጠት እንችላለን ስትልም ተናገረች። አቶ ደረጀ አሁን አፍ ስለሌለው አብጌልን ወደ ፖሊስ ጣቢያ ፖሊሱም ይዟት ሄደ። ዳጣ የመጨረሻ አሁን ላይ አብጌልን በእርግጥ ተናግራት ነበረ። አባዬስ ምንድነው የተፈጠረው? ለምንድነው የምታለቅሽው? ስትላትም ተይ ዳጣ አለቻት። ምን ሆነሻል? ገና ቅድም ጀምረሽ እያየውሽ ነበረ፣ እያለቀሽ ነው። ምንድነው የተፈጠረው? እባክሽን እማዬስ አባዬስ ስትላትም አባዬን አስረውታል አለቻት። ምን? አዎ። እና አንቺ እና ምን? በአንቺ ምክንያት አባዬ ሲታሰር አንቺ ዝም ብለሽ ነው የምትመጪው? እኔ ነኝ አላልሽም አለቻት። ተኝ ባክሽ ዳጣ ተኝ፣ አሁን ውጭልኝ አለቻት። ኪድዬን ራስ ወዳድ ነሽ፣ ኪድዬን መጥፎ ሴት ነሽ። በዚህ ደረጃ እንዴት ራስ ወዳድ? እኔ አይደለም አንቺ ብትሆኚ ምን ታደርጊያለሽ? ስትላትም እኔ ብሆን አይደለም ያላደረኩትን አድርጌዋለሁ ብዬ ታሰርለታለሁ። እሺ በጣም ታሳፍሪያለሽ አለቻትና ጥላት ወጣች። በዚህን ሰዓት እንግዲህ በእርግጥ ዳጣ ከዛ በፊት ለሰላም ደውላ ሰላምዬ የተፈጠረውን ሰምተሻል አለቻት። ምንድነው የተፈጠረው? ሰምቻለሁ። ምንድነው? በቃ ኤቢ ሁላችንንም ሁላችንም ደህና ነን፣ ግን ከኔና ማለት ከኤቢ ውጭ ሁላችንም ነጻ የምንወጣ ይመስለኛል። ወደ ፖሊስ ጣቢያ ወስደዋታል አለች። በቃ አባቷ ተይ ቢላት እምቢ ብላ ይሄን ችግር ፈጠረች አይደል አለቻት። አዎ ሰላምዬ ስትላትም ግን ደህና ነሽ? አንድ ነገር ልጠይቅሽ ነው የደወልኩት። ምንድን ነው? ጠይቂ። ሰላምዬ ስለ እናቴ ታውቂያለሽ? ስለ እናቴ ብዙ ነገር እያወቅሽ ለምን ደበቅሽኝ አለቻት። ወይ ዳጣ ስለምን እናት ነው? እኔ አላቅም። አረ እባክሽ ልትደብቅኝ አትሞክሪ። ወረቀቱን ለናታን እንደሰጠሽው ነግሮኛል። በዛ ላይ ስለ እናቴ እንደምታውቂም ነግሮኛል ስትላትም ስለ አባትሽስ? ስለ አባቴ ማን? ስለ ሲሳይ አለቻት። እባክሽ ሰላም ይህን ነገር በስልክ እኔ እንደዚህ አላቅም፣ እውነት ለመናገር አላቅም፣ ግን ደግሞ ናፍቀሽኛል፣ ልጅም ናፍቆሻል፣ ምተሽው ስትላትም እሽና አባዬ ይመለሱና እመጥቻ ይሻለሁ አለቻት። ሌላኛውና ከባዱ እንግዲህ እጅግ በጣም የሚያሳዝነውና ልብ የሚነካው አቶ ደረጀ አብጌል በመታሰሯ ደም እንባ እያለቀሰ ይገኛል። በእርግጥ ናታንና ወይዘሮ ማርታ ከፖሊስ ጣቢያ ሲመጡ በቃ አባዬ እንደዚህ ሆኖ እስከ መቼ ነው ሲላትም ኤቢ አሁን ተጸጽታለች አለ ናታን። አይ ተጸጽታ ሳይሆን በቃ እውነቱ ስለወጣ ነው። ግን ደግሞ ለሷ ብሎ ራሱን አሳልፎ ሰጠ። ሌት ቀን እያለቀሰች ነው። ምን እንደማረግ አላቅም አለችው። የተጸጸተች ይመስለኛል።
እናም አባዬ እኔ ነኝ የገደልኩት ብሎ ራሱን አሳልፎ ሲሰጥ እሷ በጸጸት እየተሰቃየች ይመስለኛል እማዬ ሲላትም ምን ዋጋ አለው ለእሷ ሲል እሱ ወጥመድ ገባ። እንግዲህ ፈጣሪ የሆነው እንጂ አለች ወይዘሮ ማርታ እቤት መጥተው ቁጭ ባሉበት ሰዓት። እንግዲህ በእርግጥ ዘበኛውም አሁን ላይ ለዛን እውጭ ላይ ያገኛት። ከዛ ምን ተፈጠረ ምን ሆንክ አለችው። ባክሽ ምኑ የአዲስ አበባ ፖሊስ እየተንቀጠቀጠ ነው የጠየቀኝ፣ ምንም አላመጣም አላት። አረ እባክህ አዎ ዝም ብሎ ጥያቄ በጣም ነው የፈራኝ። አረ እባክህ ጉረኛ አለችው። ምን ያስጎርረኛል አሁን በቴሌቪዥን ጣቢያ ስለሚለቀቅ ስለምታዩ ተንቀጥቅጦ ነው አላት። በልና ማንም የለም እሺ ምሳህን ብላ እኔ እናንተ ብቻ ነን አለችው። እንግዲህ ዘበኛውም ይህ ቅን ያለው እስከ ዛሬ ማንም የለም ብላኝ አታውቅም፣ ስለዚህ በምርጥ ትርጉም ነው ማለት ነው እያለም አርጁን እንግዲህ አላፍር ብሎ ዘው ብሎ መጣ። ናግ ምንድን ፈልገህ ነው አለው። እባክህ ዘበኛው እብዬን ጥራልኝ በማታውቀው ነገር አሳሰርኳት፣ ለካ አባቷ ነው የገደለው። እብዬ እኔ ፍቅር አንቺንም ጓደኛዬንም አጣሁኝ፣ እባክህ ናፍቃኛለኝ አንድ ጊዜ ልያት ሲልም ነግባ ማን ነበር ስምህ አርጁና አለው። አዎ ለምን በሩን ክፈተውና ናግባ ሲለውም እየፈራ ገባ። ዝጋ ሲለውም ዘጋ። እና እናውራ። ከዛም ተረስ ሲነግረው እኔ የምትለው ነገር አይገባኝም፣ በእናትህ ኤቢን ጥራልኝ አለው። ዝም ብለህ አዳምጠኝ፣ የከተማ ሰዎች እንደ ሸማኔ ክር ወደ ወዲህ ነው የምትሉት፣ በቃ አስጨርሰኝ አለው። እሺ ምን ዋጋ አለው፣ አሁን አንተም እንደዛ ነህ፣ በቃ በአንድ ስህተት ሁሉንም አጣ ሲለውም አሁን ጥራልኝና በቃ አይኗን ልየው በኪርሽና አለው። አንተ ሂድ ወደዛ እጠራለህና እንዳይሆን አርጋ ትቀጠቅጣለች እሺ ደፋር ሲለውም እሺ ጥራልኝ በእናትህ ሲልም እንግዲህ በሚገርም ሁኔታ እየሮጠ ስብርብር አደረገው። ናውጣ ከዚህ አንተ ሻንቅላ፣ ከዛሬ ጀምረ በዚህ አካባቢ እንዳትመጣ የማትረባ እሷ ራሷ ዘልዝላ ትበላሃለች አለው። ኤቢ አሁን ላይ በጸጸት ደም እንባ እያለቀሰች ነው። እናቷ ስትመጣ እማዬ አባዬ እኮ እኔን የማይወደኝ ነበር የሚመስለኝ፣ ለእኔ ብሎ ራሱን አሳልፎ ሰጠ እማዬ እያለች ማልቀሷን ጀመረች። አባትሽ ተይ የሚልሽ እንደዚህ አይነት መጥፎ ነገር እንዳትሰሪና የሚመታሽም ለዚህ ብሎ እንጂ ጠልቶሽ አይደለም። ያንቺ አባት በጣም ነው የሚወድሽ፣ የተለየ አባት ነው። አየሽ የእሱን አልሰማ ብለሽ አንቺ ትምህርትሽ እንዳይጨናጎል ብሎ አንቺ እንዳትሰቃይ ምንም አላየችም። ስለዚህ እኔ ብዙ አይቻለሁ፣ ብዙ በልቻለሁ በማለት ራሱን አሳልፎ ሰጥ አለቻት። ቻናሉን ሰብስክራይብ ያደረጋችሁ ማለት ነው።